ውድ ሀገሬ ልጆች ሁሉ ሰላም፣ ሁሉ መልካም ነው። እኔ በጣም ደህና ነኝ። የሰው ዕቃ ባያደምቅም ያው እንደዚህ በቃ ደንብ አይቻልም። እርግጥ እኔ እነሱ ጋር ነው አብሬ አሁን ያለሁት ማለት ነው። እዚያው ነው ሙሉ ማድረግ እና ሰዎቹ የሉም። ትንሽዬ እናውራ እላችኋለሁ። እንዴት ናችሁ? ቅድም ቪዲዮ ሰርቻላችሁ ነበር። ከዛ ደስ የሚል ወሬ ምናምን እያወራው ከዛ አንደኛው ልጅ ሊገባ ሲል ዘጋሁት ማለት ነው። በኋላ እሰራለሁ የተውኩት እንደነገርኳችሁ ሲሆን 2 ቪዲዮ አለበለዚያ 1 ቪዲዮ መስራት ግድ ነው። በቃ ለእኔ ግድ ነው እና እሱ ነው። እንዴት ናችሁ? ደህና ናችሁ? እስኪ እንደዚህ ገደም ብለን ትንሽ እናወራ። ቤታችሁ የራሳችሁ ቤት የራሳችሁ የሆነ ቤት ማረፍ አልናፈቃችሁም? የራሳችሁ የሆነ ማንም አይናገራችሁ ማለት ሰቀቅ የማትሰቀቁበት ይደክማን እኮ አንዳንዴ። እኔ አሁን ትናንት በጣም ራሴን አሞኝ ነበር እና እንደዚህ ሲሆን ግን ያምራን አይደል? የራስ የሆነ ነገር መኖሩ ምናምን እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ከእናንተ ናፍቆት በስተቀር ማለት ነው። እና እኔ ደህና ነኝ። ልጅም ተኝቶልኛል። እኔና የሚይዘው ልጅ ብቻ ነው የቀረ። ሌሎች ሂደዋን ሱቅ እና ደግሞ በቃ እንትኑ ግርግሩ ምናምን አለቀ አይደል? በቃ ስራ ሊጀመር ነው። እኛ ጋር ነገ ስራ ሊጀምሩ ነው አረቦች በሙሉ ማለት ነው። መምህሮች ምናምን ግርግሩ ከነበረ ሰዓት ጀምሮ አልነበርም ማለት ትምህርት ምናምን አልነበረም። በኦንላይን ነበር የሚማሩና አሁን እኛ ጋር ሊጀምሩ ነው። ሁላችንም የተለያየ ቦታ ስላለን እናንተ ጋር አላውቅም። እና እንዴት ናችሁ? ስልኬ ቢስተካከልልኝ በጣም አሪፍ ነበር። ተነስቼ ላይ ወይ ምናምን የሚሰራ በጣም አሪፍ ነበር፣ ግን ስልኬ አልተስተካከለም። ጠብቃለሁ። ስልክም ሁሉንም ነገር አስተካክላለሁ እና እሱ ነው በአዲሱ ቻሌንጅ ስልኬ ማስተካከል ፈልግ ነበር እና እሱ ነው። ደህና ናችሁ? ሁሉ ሰላም የኔ ውዶች ብያችኋለሁ። እውነት በጣም ነው የማመሰግነው። በጣም እጅግ አድርጌ እውነት እንደዚህ በቃ ከተያያዝን፣ እንደዚህ ከተጨባበጥን፣ እንደዚህ ጎበዞች ከሆነ፣ እንደዚህ ጀግኖች ከሆነ እውነቴን ነው የምላችሁ በጣም በቅርብ ጊዜ ህጋዊ ዩቱበር እንሆናለን እና እኛ ለሌሎች ራዕይ መሆን አለብን። ለሌሎች ለሚመጡት እህቶቻችን ይመጣሉ፣ አይቆምም። ፈጣሪ ኢትዮጵያን እስኪያስባት ድረስ ማለት በሆነ ነገር ፈጣሪ ካልጎበኛት ሀገራችን ወይ በወርቅ ወይ በጋዝ ወይ በሆነ ነገር በቃ እሱ በፈለገው ነገር ፈጣሪ ካልጎበኛት ስደት አይቆምም እና ይሄ መያያዛችን አብሮነታችን ማለት በቃ እኛ እንችላለን ብሎ ራሱ መነሳት በወኔ እንደዚህ መስራታችን ምናምናችን ከኛ ተምረው ሌሎቹ ዩቱብ ብቻ እኮ ላይሆን ይችላል። መረዳዳት፣ ይሄ መተጋገዝ፣ ይሄ መቆራቆር እንዲህ ነገር ከኛ እንዲማሩ ማለት ነው። እውነት ትልቅ ራዕይ ነው። ሲጀመር ፎዚ ይዛ የመጣችው በጣም ትልቅ ራዕይ ነው። እኔ እሷ የምትናገረው በሙሉ ከኔ ጋር አለ አንዳንዴ ማለት ነው። እውነቴን ነው። ይህ አንዳንዴ እሷ ታዋቂ ሰዎቹን ታፈምሷቸዋላችሁ የምትለው እውነቷን ነው። አንዳንድ ጊዜ ትልቅ ቦታ ላይ ገብታችሁ ሞክሮ። እኔ ገብቼ ሞክሬያለሁ። ውሽዬ ነው ምናምን የምትባለዋ ልጅ ጋር ገብቼ ባለፈው እስኪ አዲስ ነኝ ሰብስክራይብ አስደርገኝ ብያት 500 ሰው ነው ምናምን ነበር። ከዛ አድርጓት ምናምን ንገሪያቸው አለች። በምን ማስተማር ነው የምትፈልጊው ምናምን ስትለኝ አይ እኔ የምፈልገው እኔ ረጅም ዓመት አረብ ሀገር ቆይቻለሁ እና ከኔ ህይወት ሌሎቹ እንዲማሩ እንደኔ ረጅም ዓመት እንዳይሰሩ በ4 ዓመት በምናምን እንዲመለሱ ከራሴ ህይወት አስተምራለሁ ሰውን የሚመጡት ምናምን አልኳት። እንደዛ ነው ሀሳቤ ምናምን አልኳት። ከዛ በቃ እንደዚህ ከአንድ ሰው ህይወት አንድ ሰው መማር እኮ ጥሩ ነው። እስኪ ሰብስክራይብ ንገሪያቸዋለሁ። ሰብስክራይብ አንድ ሰው እንኳን አልመጣም። አየሽ አይደል? አንዳንዴ ፎዚ የምትናገረው የሆነች ልጅ ግን ታንቃ ተወርወራ ሞተች ቢባል ሻርባቸውን ይዘው ያለቅሳሉ። እዚህ ነው
ሻርባቸውን ይዘው ፊታቸውን እንደዚህ እያደረጉ ራሳቸውን አስረው ያለቅሳሉ። አንዳንዴ ፎዚ የምትለው ምንድነው ሰብስክራይብ እንኳን እርስ በርሳችን እንደራረግ ስንባባል አንደራረግም ትላለች። እውነቷን ነው። ግን አሁን እኛ እጅ ለእጅ ተያይዘን ማሳየት አለብን ለሌሎች ማለት ነው። እንዴ ቀላል እኮ አይደለም። በአጭር ጊዜ ውስጥ የተሰበሰቡ ሰው ራሱ ቀላል አይደለም። ይሄ ሁሉ ቢሰራ ተይው በአንድ ሰዓት አይደለም በአንድ ወር ራሱ ሙሉ ህጋዊ ዩቱበሮች ከሆነ በጣም አሪፍ ነው። 3 ወር ሁሉን ነገር ቢጨርስልን 3 ወር ራሱ እውነቴን እምላችሁ 3 ወር ቢጠናቀቅልን ከዛ በኋላ ያለው ተከፋዮች ብንሆን አሪፍ ነው። እንዴ ቀልድ ነው እንደት? የሆነ ቀዳዳ ይደብቅልሻል። ቤት ኪራይ ይችልልሻል ወይ የሆነ ነገር ይችልልሻል። ቀላል አይደለም እና እንያዝ። አንዷ ዩቱብ ስትለቅ ክፍት አድርገንላት ስልኩን እንትኗ ላይ ግብት አድርገን እኔም አደርጋለሁ ከዚህ በኋላ ምንም ወደዚህ ወደዛ ማለት የራሱ ጉዳይ ለአንድ ለሁለት ወር። እውነቴን ነው የምላችሁ። ቲክቶክ ላይ ሄዶ መዘፍዘፍ የሆነ ነገር ላይ ሄዶ መዘፍዘፍ ለአንድ ወር ለሁለት ወር ይቀር። የሆነች እህታችን ክፍት ስታረግ ከፍተንላ ስራ ስንሰራ ስልኩ እንዲቆጥር ማድረግ። እውነቴን ነው የምላችሁ። እንደዛ እናድርግ፣ እንያያዝ። እኛ ራሳችን እኮ ከተያያዝነ ማለት ነው 1000 ሰው ራሱ ቀላል አይደለም። 1000 ሰው እንደ 1000 ሰው ቀላል አይደለም። በአንድ ወር ራሱ 1000 ሰብስክራይብ ማግኘት ቀላል አይደለም ከተያያዝነ። በዛ ላይ የሚመጡ ልጆች ይኖራሉ፣ የሚጨምሩ ልጆች ይኖራሉ። እና እንያያዝ፣ ከኛ ትውልድ ይማር። እኛ እንኳን ስደትን ማስቆም ባንችል መያያዝን ግን ማስተምር እንችላለን። ያው አሁን ሀቢባን እዩት፣ እንደ ቀልድ ነው የጀመረችው። አያችሁ አይደል? እንደ ጌም እንደ ምናምን ነው የጀመረችው። አሁን በጣም በቃ በአረብ ሀገር ልጆች ፌመስ ናት። ፌመስ ከሆኑም አይሆኑ ችግር የለውም። ፌመስ መሆኑ ምንም ችግር እኮ የለውም። ግን እኛም አልተጠቀምነው ነው። አሁን ፎዚ ስትናገር የነበረው እንደዛ ነው። እኛ የምንጠቀም ነው። እርስ በርሳችን እንጠቃቀም፣ እርስ በርሳችን ፎሎ እንደራረግ፣ እርስ በርሳችን እንበረታታ ነው። በዚህ አጋጣሚ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የአረብ ሀገር እህቶች በተለይ ኑ አብረን እንስራ። ያላያችሁ ካላችሁ ቲክቶክ ላይ ነው፣ ቴሌግራም ግሩፕ አለን፣ ተቀላቀሉ። ኑ አብራችሁን ስሩ፣ ኑ ስሩ። እንዴ በሆነ ነገር ራሱ አይምሯችንን የሆነ ፉዞ አድርገን ነው ከምንውል እኮ። እኔ አሁን ሰዎች ሲወጡ የሆነች ጊዜ ሲኖረኝ በቃ እንደምንም ብዬ ቪዲዮ መስራት ነው የሚያምረኝ። ቪዲዮ ሰርተሽ መልቀቅ ቢታይ ባይታይ ኋላ ይታያል፣ ቀስቀስ እያለ ይታያል። ቪዲዮሽን ሰርተሽ መሰብሰብ እና እንደዛ እናድርግ። ጎበዞች እንሁን፣ አንበሶች እንሁን። እውነቴን ነው የምላችሁ፣ አንበሶች እንሁን። በቃ መስራት አለብን፣ መጀገን አለብን፣ መያያዝ አለብን፣ መበረታታት አለብን። መበረታታት። ከዛ ደግሞ ይህ ግሩፕ ራሱ እኮ ነገ ጧት እኮ የእርዳ ሰዎችን የሚረዳም ሊሆን ይችላል። እንደዚህ ከተያያዝን፣ እንደዚህ በቃ ጎበዞች ከሆነ። እኔ አሁን ኤርፎን የለኝም፣ ኤርፎን እገዛለሁ። ስልክም ስቀይር ኤርፎን እገዛለሁ። ኤርፎን ገዝቼ የእናንተን የምታወሩትን ራሱ ብሰማ ከዛ ራሱ አይዲያ ይመጣላችኋል። የሆነ ሰው ቁጭ ብላችሁ የእሷን ቪዲዮ የሆነች ልጅ ቪዲዮ ብትከታተሉ ከእሷ ላይ ተነስታችሁ አይዲያ ይመጣላችኋል። የምታወሩት ያጣችሁ ልጆች ካላችሁ። እኔ ግን ስልኬ እያገደኝ ነው እንጂ 30 ደቂቃ ማወራለሁ። የማውራት ችግር የለብኝም። ሲጀምር ወገኖች እኛ ያለነው ከሰው ሀገር የሚወራ እኮ አይጠፋም። እንዴት የሚወራ አይጠፋም? እስኪ ንገሩ። የሚወራ አይጠፋም? አይጠፋም፣ በፍጹም አይጠፋም፣ አይጠፋም። እና እንያያዝ፣ እንበረታታ፣ እንደጋገፍ፣ እንያያዝ። ጎበዞች እንሆን። በቃ ለሌሎች ተማሪዎችን የኛ ህይወት ለሌሎች ያስተምር። እኛ በጣም 20 ዓመት ምናምን ተዘብስበን ምንም ውጤት የሌለን ከሆነ በእኛ በረጅም ዓመት ሰርተን ባልተለወጥንበት አዲሶች በዛ መልኩ አይሄዱ። በቃ 4 ዓመት በቂ ነው። 4 ዓመት እውነቴን ነው የምላችሁ፣ 4 ዓመት በቂ። ኢትዮጵያ ላይ ለቤተሰብ ምናምን ብር ብትልኩ ወይ እነሱ አይጠቀሙ ወይ እናንተ አትጠቀሙ። ዝም ብሎ መባከን ነው የሚሆንባችሁ። ስለዚህ ድምጣችሁን አጥፍታችሁ፣ አሁን የእናንተ ጊዜ ደግሞ በጣም አሪፍ ነው።
ሞባይል ባንኪንጋችሁን ይዛችሁ መጣችሁ የሚፈልጉትን ነገር የተወሰነ ነገር በራሳችሁ በእጃችሁ እየላካችሁ እንደዛ ትዘጋላችሁ። እና እኛ ለሌሎች እህቶቻችን ማስተማሪያዎች ነው። ለሌሎች እህቶቻችን የኛ ህይወት እነሱን ያስተምር። እኛ የኛ ህይወት እኛ ያለፍንበት እነሱን እናስተምራቸው። እሺ ወገኖች፣ ጎበዞች እንበረታታ፣ እንያያዝ፣ እንያያዝ። ግድ የላችሁም። ጎበዞች አንበሶች ነው መሆን ያለው። እውነቴን ነው የምላችሁ። ገና አልሰራንም፣ መስራት አለብን። ገና ምን ሰራ? ተመስገን። በትናንት ነገራችን ተሰብረን አልቀረንም። በትናንት ባልሆነልን ባልተሰናከለልን ድካም አለ። በሰው ሀገር በጣም ድካም አለ፣ መዛል አለ፣ ተስፋ መቁረጥ አለ። የምታይ ወደዛም ስታንጋጥጡ፣ ወደዚህ ስታንጋጥጡ፣ ወደዛ ስታንጋጥጡ የሚታይ ነገር ሳይኖር ግራ ይገባችኋል፣ ይጨልምባችኋል። እውነቴን ነው የምላችሁ። እና እኛ ግን እግዚአብሔር ይመስገን በዚህ ፈጣሪን እጅግ አድርገን ነው የምናመሰግነው ሁላችን። እኔ በጣም ነው የማመሰግነው። አሁንም መስራት ይቻላል ነው የሆነ ነገር አሁንም ሲከሰት ነገም ተስፋዬ ፈጣሪና በቃ ጤና ከሰጠኝ እሰራለሁ። ስለዚህ እንያዝ፣ እንበረታታ። በቃ ስልኬ እስኪስተካከለልኝ ረጅም ቪዲዮ እስክሰራ ድረስ እናንተ ማመስገን፣ መበረታታት፣ አይዟችሁ መባባል እንደዚህ ነው። ምክንያቱም ብቻ 10 ምናምን ደቂቃ እኮ ምንም እኮ አትሰራ። የፈለጋችሁትን ራሱ ማውራት አትችሉ። ቢያንስ 30 ደቂቃ ቢሆን ይሻላል። 30 ደቂቃ ቢሆን ይሻላል። እና እንደዛ ነው ወገኖቼ። በጣም ነው የማመሰግናችሁ የምታበረታቱ ክያዬ፣ እኔ ውድ ሰላምዬ፣ ፎዝዬ በጣም ነው የማመሰግን። በተለይ እንትን አይደለም አለያያችሁም ማለት ላይ የምትሆኑት በጣም በብዙ የምትጠሩት ብዬ ነው። እንደገና የምታርም እህትም አለች። እናንተ እውነቴን ነው በጣም ነው የማመሰግናችሁ። ቀላል አይደለም። በአንድ ላይ እንደዚህ ተሰባስቦ እንደዚህ መስራት መበረታታት ቀላል አይደለም። እኔ ዩቲዩብ የመስራት አቅም እፈልግ ነበር ድሮ፣ ግን በጣም የሚከብድ ስለሚመስለኝ አልሞክረውም። እናንተን ሳይ ግን ተበረታታው በቃ መስራት ፈለኩ፣ አብሬያችሁ መሆን ፈለኩ፣ መቀላቀል ፈለኩ። በቃ በጣም ወኔዋ ደስ ይላል ፎዚ። እና እሱን አሁን የምንያዝ እንበረታታ፣ እንስራ። እንችላለን። እውነት እኛ እንችላለን። እኛ ጎበዞች ነን። እኛ አንበሶች ነን። እኛ ጀግኖች ነን። ምንም ነገር የሚያቅተን የለም። እውነቴን ነው የምላችሁ። ከተያያዝንን አንድ ይሄ እጅ እኮ ብቻውን እኮ ያጨበጭባል። ይሄ እንደዚህ ሲሆን ነው ድምፅ የሚኖረው ማለት ነው። እና እንያዝ፣ እንበረታታ። አሁንም እንያዝ። ሁላችንም ደግሞ እንደዚህ ዩቲዩበሮች ሆነን በዚህ ተገናኝተን አብረን ዘልቀን ማን ያውቃል አንድ ቀን ደግሞ በቤታችን ደግሞ ቡና አብረን የምንጠጣበት ጊዜ ፈጣሪ ያመጣል። ይህ ሁሉ አልፎ የሰው ቤት ሁሉ አልፎ በች ባገኘናት 10 ደቂቃ ምናምን ያውን ወጣ ሲሉልኝ ነው እንደዚህ ተጋድሜ ማወራችሁ። በተገኘችው በዚች ሰዓት ላይ ራሱ ሩጠን መስራት መቻላችን ፈጣሪ ስለረዳ ነው። የኛ አቅም አይደለም፣ የኛ ጉልበትም አይደለም፣ የኛ ብርታትም አይደለም። ፈጣሪ ስለረዳ ነው። አቅም ስለሆነ ነው፣ ጉልበት ስለሆነ ነው፣ ብርታት ስለሆነ ነው። በሰው ሀገር ተስፋ ሳንቆርጥ በጣም ብዙዎች እኮ አሉ ተስፋ ቆርጠው ሌላ ህይወት የሚኖሩ አረብ ሀገር ሆኖ ሌላ ህይወት የሚኖሩ አይደል? አረብ ሀገር ሲጀምሩ ብዙ አማራጮች አሉት። ብዙ አማራጮች አቅጣጫ መሳት ይቻላል። ተስፋ ከቆረጣችሁ አቅጣጫ ትስታላችሁ። አቅጣጫ ምስቱ ደግሞ የመጣችሁበትን አላማ ትታችሁ ወርቁ ብሩ ምኑ አልተሟላልኝም ብላችሁ አቅጣጫ ትስታላችሁ። እና እኛ ፈጣሪ እንደዛ አላረገብንም። ሰዓት እዚህ ላይ ያቆመኛን በጣም አድርጌ ነው የማመሰግናችሁ። እውነቴን ነው የምላችሁ። በጣም አድርጌ በጣም እና እንደዛ ነው። በጣም ነው የማመሰግነው ወገኖችዬ።